የትዳር ጓደኛዬን ከየት ነው ማመጣው? እግዚአብሔር ይሰጣል ሲባል ከሰማይ መልአኩ ገብርኤል እየያዘ እያሸገ ያመጣ በካርቶን የሚያራግፈው አይደለም፣ አጠገብህ ነው ያለው። አንዳንዶቻችሁ የሳላችሁት ስዕል አለ። የሚፈልገው ብለ ረጅም ቀጭን ምናም አጭር ወፍራም ምናም ብለ ራሰ በራ ጸጉሩ ገባ ያለ እንደ ብለሻል እንዴ? እኔ አንዳንድ ኳየር ያናደኛል። ዝልዝል ያሉ ኳየሮች አሉ። ኮስተር ብለው ይሸኙልናል። አንተ እንዴ ለማን ነው እንደዚህ ምለፈው? እኔ ተዋታስበላን ቁም ነገር እኮ ነው ማለት እግዚአብሔር አፍንጫ ስር እየሰራልህ እንደዛው በፓስተር ጀሬ እየተሰራልህ በደንብ እየተቀመመልህ የኔ በረዶ አንተ እግዚአብሔር ድብ ይዘዝብህ። ድብ ያባቴ አምላክ ድብ ይዘዝብህ። ክርስቲያኖች እጮኛ ከየት ነው የሚያገኙት? እጮኞቻችሁን ዛሬ ታገኛላችሁ። ያላገኛችሁ መድገም አይቻልም። ጥሩ ነገር ነው አይደል? ልጅ የመጣሁት እጮኛ ወይም የትዳር ጓደኛ ከሩቅ ሳይሆን የሚመጣው አጠገባችን ሩቅ አርጋችሁ ስለሳላችሁ አንዳንድ ሰው እኔ ነግሮኛል የኔ ሚስት ያለችው በረዶ ሀገር ነው ብሎኛል። አንድ ሰው እንደዚህ ሲለኝ ድብ ናት ወይ ብዬዋለሁ። ሴት ድብ ነው ወይ አንተ ጮኛ? እንዴ አካባቢ ላይ ሰው የለም ወይ? አጠገብ ሰው የለም ወይ? ትምህርት ቤት ሰው የለም ወይ? ኳየር ውስጥ ሰው የለም ወይ? ባይብል ስተዲ ላይ ሰው የለም ወይ? እስቲ ወደ ግራም ወደ ቀኝም ማየት አድርግ። ያንተ ጮኛ ሩቅ አይደለም ያለችውና በማስተዋል መመልከት አለባችሁ ቅዱሳን። በጣም ሩቅ ምናምን ስትፈልጉ አጠገባችሁ የመጡ ሚስቶቻችሁን ላፍ እንዳያረጉ። ቁም ነገር ነው ማውራችሁ። በደንብ ቆም በሉና እዩ። አጠገባችሁ ያለ ሰው በጣም እስቲ ጸልይልኝ ይሉታል ራሱ ባላቸው ማለት ነው። እንዴ እንደሱ አይደለም። እስቲ አየት አድርጉ። በጣም የተለየ ነገር እየፈለጋችሁ ከሆነ ትሸወዳላችሁ። ሰፈር ሊሆን ይችላል፣ ጎረቤት አካባቢ ሊሆን ይችላል፣ ገበያ ሱቅ አካባቢ ሊሆን ይችላል፣ ትምህርት ቤት አካባቢ ሊሆን ይችላል። አካባቢያችሁ ላይ ያሉትን ሰዎች አይናችሁን ከፍታችሁ እዩ። እግዚአብሔር እሺ እግዚአብሔር አፍቁርት ይበል ተባለ። በቃ የልቡን ነው ያገኘውለት። እሺ ፓስተር እሺ እንደዚህ ያለ ይመስል እሺ ጌታ ያያዋት ማየት ይሁንልሽ። እውነቴን እኮ ነው ማለት አዳም አጠገቡ ተፈልፍሎ መጣለትና ቁጭ አለ። አያት ይላል። አዳም እዚህ ጥሎ ጫካ ገብቶ እነ ነብር አካባቢ እነ ግመልና እነ ቀጭኔ አካባቢ አልፈለገም። አጠገቡ ነበረች። አያት አወቃት። ይኸውላችሁ እግዚአብሔር ትዳር ሲሰራ እንደዚህ ይሰራል። በጣም ብዙ ሰዎች ያሳዝኑኛል። ይጸልያሉ ጾም ጸሎት ይዘው ግን አያዩ። እንደነሱ አፍንጫው ስር ቤታቸው ትራባ ሳሎን ቤት መጥቶለት አያዩ። ተሰውሮበታል። ተው የትዳር ጓደኛዬን ከየት ነው ማመጣው? እግዚአብሔር ይሰጣል ሲባል ከሰማይ መልአኩ ገብርኤል እየያዘ እያሸገ ያመጣ በካርቶን የሚያራግፈው አይደለም፣ አጠገብህ ነው ያለው። አንዳንዶቻችሁ የሳላችሁት ስዕል አለ። የሚፈልገው ብለ ረጅም ቀጭን ምናም አጭር ወፍራም ምናም ብለ ራሰ በራ ጸጉሩ ገባ ያለ እንደ ብለሻል እንዴ? እንደዚህ ብሎ የሳለው ነገር አለ። እሱን ይዞ እየፈለገ ነው። አንተ ሰው የሱ ነገር ነግሬህ የለ እንዴ? ባለፈው ሳምንት ጣዖትህ እኮ ነው ያንተ። እሱን ጣል። እግዚአብሔር ያለው ይሻላል። ያንቺ መላጣ ምን ያደርግልሻል? እግዚአብሔር ጋሜ የሚቆረጥ ጋሜ እንደዚህ ሻክል የሚያደርግ ሊሆን ይችላል። ቼክ አርጉ። በጣም ብዙ የተሸወደው እግዚአብሔር የሰጠውን ማየት ያቃተው የራሱን ስዕል ይዞ ነው። አንተ ካያስክ ጊዜ እግዚአብሔርን ማየት አትችልም። እኔ አንዳንድ ኳየር ያናደኛል። ዝልዝል ያሉ ኳየሮች አሉ። ኮስተር ብለው ይሸኙልናል። አንተ እንዴ ለማን ነው እንደዚህ ምለፈው? እኔ ተዋታስበላን ቁም ነገር እኮ ነው ማለት እግዚአብሔር አፍንጫ ስር እየሰራልህ እንደዛው በፓስተር ጀሬ እየተሰራልህ በደንብ እየተቀመመልህ የኔ በረዶ አንተ እግዚአብሔር ድብ ይዘዝብህ። ድብ ያባቴ አምላክ ድብ ይዘዝብህ። ሰው አላገባም ብለሃል። ድብ የሚቧጨቅ ድብ እንዴ ተው እንጂ እንዴ ተው። ተያዩ ወንድሞቼ እና እህቶቼ ቁም ነገር ነው ማወራላችሁ። ቤተ ክርስቲያን እግዚአብሔር ማት እየሰራላት ኖ ብሎ ቦሌ ሮድ ነው የምታየው። እንዴ ተይ እንጂ አይንሽን ክፈቺ። እኔ ሞደው ረጅም ጠንበል እንዴ ትዳር ላይ እንኮኮ ያለ መስሎሽ ነው እንዴ? እንኮኮ የለም። ይሄው እኔ ሚስቴ እንኮኮ አርጌሽ አውቃለሁ አላቅም። እንኮኮ የለም። ጌታን የለም። ለአምፖል ለመቀየር መሰላል ነው የመጣው እንጂ እንኮኮ የለም።
እና ያንተ ትዳር የትም አይደለም፣ አፍንጫ ስር ነው። ዛሬ እኮ ይሁላ ጌታ ምስክር እግዚአብሔር እኮ ከልክሎኝ ነው ገነት የሚል ስብከት አዘጋጅቼ መጥቼ ነው አለኝ ጌታ። ገነቴ አይደለም አርፈ ይሄን ንገራቸው፣ አይን ክፈት አለኝ ጌታ። ቅርፊቱ የወደቀ ይሁን። በሚቀጥለው እግዚአብሔር አምላኬ እንደው ሻጤ ተያይዛችሁ መምጣት ይሁንላችሁ። ቁም ነገር ነው የምለው። እግዚአብሔር ይባረክ። ጓደኛችሁ እንደሆነ አንድ ቀን ሳታቆይ የትዳር ጓደኛችሁ እንደሆነ ሳታቆይ ሲዝረከረክ በደንብ ታዩታላችሁ። ስትዝረከረክ ምናምን በደንብ ታያለ፣ ስትበላ በደንብ ታያለ፣ በደንብ ቼክ ታደርጋለህ። አሁን እኮ ማታቀውን ስታመጣ ስብስብ ትልባለች፣ እንደ ኤሊ ትገባለች፣ እሱም ይገባል። ከዛ አንቺ የምትፈልጊውን ቋንቋ ይናገርልሻል፣ የምትወጂውን ቼክ ያደርጋል፣ ሰርች ያደርጋል፣ ጓደኞችን ይጠይቃል። ምን ነው የምትወደው? ምን አይነት ልብስ ነው የምትወደው? ምንድነው መብላት የምትወደው? የምትበይውን ያቀርብልሻል። ከዛ ነገ ይበላሻል። ከምታውቁት ጋር ሲሆን ግን በደንብ ተዝረክርኳል። ጸባዩን ታውቁታላችሁ፣ ባህሪውን ታውቁታላችሁ። ጓደኝነት ውስጥ አለ፣ ምንም አዲስ ነገር የለውም። የሚደብቀው ነው ልደበቅ ቢል እንኳን አይሆንም። አንዳንድ እህቶች እቤት ውስጥ እንኳን ባሻ የማያስተርፉ ናቸው፣ ኬክ ቤት ኬክ የሚያስተርፉት። አንተ በቃ አትበላም ባቢታ አይቷ ትላለህ፣ አምባሻ አታስተርፍም። ይቀልዳል እንዴ? እውነቴን እኮ የምልህ ግብዳ አምባሻ እና ያስተርፋሉ። በቃ ምናምን አትበላም ምናምን አፏን ጠበብ አድርጋ እንዴ ወንድሜ በቁማ ነው ማንቆርቆሪያ ይዛ ቆማ ነው የምትጠጣው። እንዴ የለም ጓደኝነት ውስጥ ቢሆንስ በደንብ ታውቀዋለህ። ስትበላ ታውቃለህ። ይሄ ድንበር እያለች በትሪ አብራ እዛ ሲገባ ቤት ቀላል ነው የሚሆነው። የተደበቀ ግን ስትፈልግ ነው የምትኖረው። እድሜህም ሁሉ ከየት ነው የትዳር አጋሬ? እዛ አጠገብ ነው፣ እዛ አካባቢ ነው። አይታይ ተርጋ እኔ አትተያዩ ቁንጅና ውበት አትተያዩ አላልኩም። እሱ ግን መሰረት አይደል፣ እሱ መሰረት አይደል። አፍሽን ክፈች እስቲ አውሪ እስቲ በል ታውራ። አፍንጫ ፍንጫዋን አትይ። አፍንጫ ቃሪያ አይደል ቅሽ እያረካ አትበላው። አውሪ በል አይደል። ሰው አፉን ሲከፍት ጭንቅላቱ ይታያል፣ ልቡ ይታያል፣ ሐሳቡ ይታያል። እስቲ አውራ በይ። አንዳንድ ሰው አያውራ፣ አንዳንድ ሰው አያውራ። ወይ አያውራ። እኔ አንድ ወንድም ከውጭ መጥቶ ተብዬ ስብስብ ብለን ቴብል እንደዚህ ሁላችንም ስናወራው ሰጥ ብሎ እንዴት ዲሰንት እንደሆነ መጽሐፍ እኮ ታውቃላችሁ። ሰነፍ በጉባኤ ዝም ብሎ ሲወጣ ጠይቦ ነው ይወጣል። ምን አለበት እስከ መጨረሻ ዝም ይብል? ዝም ብሎ ልንበተን ስንል ተናገረ። ሲናገር አሜዚንግ ነው። ማመን ያቃተኝ። በዛ ላይ ጎለዳደፋል አፉ፣ በዛ ላይ ልጥፍጥፍ ነው የሚያደርገው። አቤት ፖፖ አፍ ነው ይሄ። እውነቴን ነው። የለም ወይኔ አይናገር አንዳንድ ሰው። ስለዚህ እንደምንም እንዲያወራ አድርጉት። ሐሳብን እስቲ ግለጥ። ስለ ፖለቲካ አውራ በሉት፣ ያውራ። እኔ እኮ እንደዚህ ዘሩን ምናምን የሚጠራ ከሆነ ቀስ ብለሽ ታረጊ ነው አላማሽ ያስገበላስ። እኔ ዲያስፖራ ነው ፈልገው ምን ያርግልሽ? ስለዚህ መሰረት አይሆንም፣ ውበት መሰረት አይሆንም። ውበት ሐሰት ስለሆነ የተማረ ነው የሚባሉ ሰዎች አሉ። መሰረት ላይ ያርጉት። እሱ ምን ተማር እንዴ? ፒኤችዲውን እኮ ሰራ ጨረሰ፣ በቀደም ተመረቀ። አምስተኛ እንትኑን ማስተርሱን ያዘ። አሁን እኮ ረዳት ፕሮፌሰር ሆነ። እንዴ አሁን ሜዲካል እንትን ላይ በጣም ነው የሚሰራ። አሁን አዲስ ሪሰርች እየሰራ ምን እያጠና ነው? የዶሮ ኩስ ላይ እንዴት ወደ ማዳበር እንዴት ተወዝከያለ። ይሄ ሰው የምንድን ያጠና? ስለ ቅጠል አጥንቷል። ስለ ቅጠል አጥንቶ ቅጠል እንዴ ትዳር ቅጠል ጭቅጭቅ እያረክ የምትቀባው ነገር እኮ አይደለም ትዳር ነጭ ሽንኩርት እኮ አይበላም ብራዘር። ምንድን የተማረው? ስለ አፈር አጥንቷል ይለናል፣ ስለ ፋንድያ አጥንቷል ይለናል። ካንገት በላይ ይላል። ካንገት በላይ ነው እንዴ ትዳር? አሁን ሚዛናችሁን አስተካክሉ። ፍራንክ የምትሉ እናንተ ጆተኒ ናችሁ እንዴ? አንዳንድ ሰው ያለ ፍራንክ አይሰራም። ብሬክ ሳረግለት ኳስ የሚተፋ ጆተኒ ነው። ጆተኒ እህቶች አሉ ያለ ፍራንክ የማይሰሩ። ፐብሊክ ስልክ ነው 20 ሳንቲም ሰጠው ያው ይከፍታ እንዴ። አንቺ ጆተኒ ነሽ እንዴ? ሰው አይደለሽ እንዴ? ሰው ሁኑ፣ ሰው አግቡ። አሁን እኮ ሰው አጣችሁ አይደለም እኮ ማቀፍ የፈለጋችሁት ነገር አለ። አንተም ሰው የለም ትላለህ። ሰው አለ፣ የፈለከው ግን ሌላ ነገር አለ። እሱ ሐሰት ነው። ስለሱ ጥበብ መጽሐፍ ሲናገር የዚች ዓለም ጥበብ በእግዚአብሔር ፊት ምንድን ነው? ሞኝነት። መማር መጥፎ ነው አልኩኝ እንዴ? አላልክም በሏ። አላልኩ። ተማር፣ ጥሩ ነው። እንጀራ ምናምን ትበላበታል፣ ጤፍ ትገዛበታል። ትዳር ግን አትገዛበት።
ስለዚህ ቼክ አድርጉ። እግዚአብሔር የምትሰሩበት ቦታ ላይ ትራንስፖርት ላይ አለ እኮ አይደል? ሰው ይሰጣችኋል። ትራንስፖርት ላይ ስለ ደግሞ ይሄን ታክሲ ላይ ምናምን እንዴ እንዳትዝረከረክ ዝርብርብ እንዳትል እንደሱ አላልኩ። በቃ ሰው ይሰጣችኋል። አብሯችሁ ሚኖር ሰው እኮ ነው የሚሰጣችሁ። የምታውቁት ሰው፣ የምትግባቡት ሰው፣ ሰው የሆነ ሰው እናት ያለው አባት ያለው ጎረቤት ያለው እድር የሚያውቅ ምናምን ቆሻሻ የሚያውቅ ውሻ የሚያውቅ ምናምን አለ ሰው። የሌለ ነገር የሳላችሁ ሰዎች በኢየሱስ ስም ዛሬ ይውደቅባችሁ። ይሄ የፈረንጅ ፊልም ጭንቅላታችሁን ያበላሸባችሁ። ይሄ የተሳሳተ አስተሳሰባችሁ ሶሪያዊ ለማኝ ላይ እንዳይጥላችሁ፣ ስደተኛ ላይ እንዳይጥል፣ ፈረንጅ ምናምን ነጭ ቀይ ምናምን እያላችሁ በፌስታል ፍራክ መብራት ላይ የሚለምን እጅ ላይ እንዳትወድቁ ተጠንቀቁ። እቺ ልንገራችሁና ልጨርስ። ተናገር በሉኝ። በጣም ቀጭን ነው ልጁ፣ በአንድ ትከሻ መሄድ ነው የሚመስለው እና ሴቶች ሲጠይቃቸው ምናምን ነው አይወዱት። ያ ጥንት ብስማ ምን ያውልቆ ልብሱን አሰብኩት ነው ይላል እና ማንም አያገም እምቢ ያሉት ብዙ ሰዎች በቃ ሪጀክት ተደረገ። እና ልጁ ግን አጠገቡ ስትቀርብና ስታጫወተው ስታወራው ምናምን ልነግርህ አልችልም ያለው ቅመም ነው የእግዚአብሔር ነገር ውስጡ። ሰው ሲወደው የተባረከ ልጅ ነው። ደስ ውለህ ብታድር ማይሰለች ልጅ ነው። ውስጡ የሚገርም ነገር አለ። እሱን አየው። ይሄ ያረቁ ቁርበት ነገር ነው። እግዚአብሔር እንደዚህ አንዷን አይኗን ከፈተላታ አገኘችው። ይሄ ሰውዬ ባሌ መሆን አለበት አለች። ራሷ የሚያስፈልገውን ነገር አድርጋ የሚደረገውን አድርጋ ወጪ አውጥታ ኢንቨስት አድርጋ የሚደረገውን አድርጋ አገባችው። በስማም አረ በስማም ምን ይመስላል? የትኛው ነው ግን ሙሽራው እስኪባል ድረስ ልልቅ ብሎ እሱ የለም። ምስኪን ነገር ነው። አሮጌ ጥላ ሰሪ ነው የሚመስለው። እንግዲህ ያሳዝናል። ለአንድ ቀን ነው ኢየሱስ ያድናል። ቀላል ነው። ይሄ ስጋ እኮ ባዳ ነው። እኔ ዛሬ እንደዚህ ቦርጭ ለማጥፋት ስፖርት መስራቴን እንዳታይ እሺ። ምስኪን ማሳዝን ለማኝ ፊት ነበርኩኝ እኔ እንዴት እንደማስጠላ ክሳቴን እንደዚህ ብዬ አልነግርም። ህይወት ሚስት ያለች እኔ ሰሰብክ እናቶች ደረት እየደቁ እናቴ አፈር ልላ የብሬን እኮ ነው የምልህ እኔ እናቴ አፈር ልብላ አንጀቱን አየሹ ይባባለው እየሰበኩ እንደዚህ አይነት ሰው ነው ዛሬ ቁርበት ቆይ ስጋ እስቲ በሉት ባዳ ነው። አጅሬን ወሰደችና 3 ወር ፍርፍሯን ስትለቅበት ሰውየው በዘመን የተጠቀጠቀ ሰጋቱራ መስሎ ቁጭ አለ። እግዚአብሔር ያሳያችሁ። ጠቅጠቅ እምር እሱ አለች። እሱ ነው ያየበ ሲበሳጩ ሴት ነገ ከማለት እግዚአብሔር ያድንሽ።